ሰላም ሰላም ውድ ልጆች፣ ዛሬ አንድ በጣም የሚያስገርም ታሪክ ይዤላችሁ መጥቻለሁ። ታሪኩ ስለ አንድ ትንሽ አባጨጓሪ ነው። ግን ይህች አባጨጓሪ ተራ አልነበረችም። በጣም የተራበች አባጨጓሪ ነበረች። ለመሆኑ አባጨጓሪ አይታችሁ ታውቃላችሁ? ምን አይነት ቀለም አላቸው? ጎበዞች፣ አረንጓዴ፣ ቢጫ፣ ጥቁር፣ ብዙ አይነት ቀለም አላቸው አይደል? እሺ፣ አሁን ወደ ታሪካችን እንመለስ። በአንድ ጸጥ ያለች ሌሊት በጨረቃ ብርሃን ስር አንዲት ትንሽዬ ነጭ እንቁላል በአንድ ቅጠል ላይ ተኝታ ነበር። እሁድ ጠዋት ፀሐይ ቀስ ብላ ስትወጣ ፖፕ የሚል ድምፅ ተሰማ። ከእንቁላሉ ውስጥ አንዲት ትንሽና በጣም የራባት አባጨጓሪ ወጣች። ከዛም ወዲያውኑ የሚበላ ነገር መፈለግ ጀመረች። ሰኞ ዕለት አንድ ቀይ ፖም አገኘች። ፖሙንም ሙጭጭ እያረገች በስታ በላች። ግን አሁንም ቢሆን አልጠገበችም። ማክሰኞ ደግሞ 2 ፒር አገኘች። እስቲ አብረን እንቁጠር። 1 2 ሁለቱንም በስታ በላቻቸው። ግን አሁንም እርቦኛል እያለች ነው። ምን ይሻላታል? ሮብ ደግሞ 3 ኮክ አገኘች። እስቲ አንድ ላይ እንቁጠር። 1 2 3 ሶስቱንም በስታ በላቻቸው። ሆዷ ግን አሁንም ባዶ ነው። ልጆች፣ እናንተ ብትሆኑ 3 ኮክ በልታችሁ ትጠግባላችሁ? ይህች አባጨጓሪ ግን ምንም ልትጠግብ አልቻለችም። ሐሙስ ሲመጣ ደግሞ 4 እንጆሪ አገኘች። እስቲ በረጅሙ እንቁጠር። 1 2 3 4 አራቱንም በስታ በላቻቸው። ግን አሁንም ርቧታል። አርብ ዕለት ደግሞ 1 2 3 4 5 አምስቱንም ብርቱካን በስታ በላቻቸው። ሆዷ ግን አሁንም አልሞላም። ቅዳሜ ግን ነገሩ ተቀየረና አባጨጓሪ ያገኘችውን ሁሉ መብላት ጀመረች። ዝግጁ ናችሁ ልጆች? ስሟትማ። 1 የቾኮሌት ኬክ፣ 1 አይስክሬም፣ 1 የፍራፍሬ ኬክ፣ 1 አንባሻ፣ 1 ካፕኬክ እና 1 የቀይ ሐብሐብ ቁራጭ በላች። ከዛም በዛ ቀን ማታ ምን እንደተፈጠረ ታውቃላችሁ? ሆዷን በጣም አመማት። ወይኔ ጉዴ፣ ሆዴን አመመኝ እያለች አለቀሰች። በማግስቱ እሁድ አንዲት ቆንጆ አረንጓዴ ቅጠል በላች። ያኔ ሆዷ መሻል ጀመረ። አሁን ግን ያቺ ትንሿ አባጨጓሪ አይደለችም፣ ትልቅና ወፍራም አባጨጓሪ ሆናለች። መብላት አቆመችና በራሷ ዙሪያ ትንሽ የጥጥ ቤት ሰራች። ለ2 ሳምንታት በዚያ ቤት ውስጥ ተኝታ ቆየችና ከዛ አንድ ቀን ትንሽ ቀዳዳ አውጥታ እየገፋች በመጨረሻ ስትወጣ ዋው ተመልከቷት! አታምርም? ውብና ባለ ብዙ ቀለም ቢራቢሮ ሆና ወጣች። ክንፎቿንም እያርገበገበች ወደ ሰማይ በረረች። ልጆችዬ፣ ታሪኩን ወደዳችሁት? አባጨጓሪዋ በትዕግስት ጠብቃ እንዴት ውብ ቢራቢሮ እንደሆነች አያችሁ አይደል? እናንተም እንደዚሁ ካጠናችሁና ጥሩ ምግብ ከበላችሁ ትልቅ ደረጃ ትደርሳላችሁ። ቪዲዮውን ከወደዳችሁት ለጓደኞቻችሁ አጋሩ። ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ታሪክ እስክንገናኝ ቻው ቻው።